መንደሩ እንደው ፈገግታችን ነበርሽ አንቺ እንደው ለምን ነስተመጭ በቀለሽ እመጣለሁ ጠይቃችሁ ነይ እናቴ አይውልሽ ቡናይቱን አፈላልቼ እጠብቅሻለሁ አንቺ ገላፍቀሽኛል ችግር የለም እውነቴን ነው ችግር የለም እናቴ እንዴት እንደማረብሽ በይ እናቴ የአይናባ በይ እንድትመጪ ችግር የለም እመጣለሁ በይ እናቴ እንዳታስጠብቂ ያችን የምትወጃትን ጥሬቱን ጥጃንም ቆይ እሺ በይ እናቴ በይ ወርቅ የኛ አበባ እንዴት እንዳማረባት ደግሞ ያችን አረንጓዴ ሽብሽብ ያችን የልጅነቷን ጥላ ይሄንን ደግሞ የከተሜውን ይሄ ግልጥልጥ ብላ ሽፍን ትንሽ ደህና ነበር እንጂ እንደው እንዴት እንዳማረባት ወዴት ሄደህ አንተ? በዚያ ነው የሄድኩት። ሄዳ ወይኔ መንግስቱ ዘውዱ ነው ይሄን የሚሰራ መንግስቱ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ሙናል ደህና ነኝ። ደህናማ አይደለህ? ኧረ ደህና ነኝ። ታዲያ ምን ያርበተብታል? የተፈጠረ ችግር አለ? የለ ጥላሁን ሁኔታ አላማረኝ እኮ። ምን ይሆንከው? እንትን ዘውዱ መሆነ አንተ? ኧረ ደህና ነው ዘውዱ። ከመላኩ ጋር ጉርምቦ ተያይዘው ከመላኩ ጋር እንዴት የስተት ይፈጠር ይችላል? ትናንትና ተናግሬ ሳይውል ሳያድር ዛሬ እንዴት ይሄ ነገር ሊፈጠር ይችላል? ኧረ በሌለሁበት ነው እኮ መንግስቱ። ምን ትሰራለህ? ከጀርባው ከጎኑ እንዴት ትለያለህ አንተ? አልተለየሁም እኮ 1 ሰዓት እኮ ነው የተለየሁት። በተለየሁበት ሰዓት ነው ሁሉ። ወይኔ መንግስቱ፣ ይሄ ስህተት እንዳይፈጠር ደጋግሜ ነግሬያችሁ ነበር። ስህተት በተፈጠረ ቁጥር እያንዳንዱ ችግር ወደ እኔ እንደሚመጣ አታውቁም? ገላግያቸው እኮ ነኝ የገላገልኳቸው። አሁንም ስገላግለውም እንጃ ብሎ ሄደ ማይረባ ስትቶይ ችኩል ነው። ካጠገቡ እንዳትለይ ብዬ ነበር። ይሄን ሁላ ዘንግተሃል ጥላሁን። አሁን ወዴት ነው ሄደ? ንገረኝ፣ ወዴት ነው ሄደ? ኧረ እንጃ እንትን ብሎ ነው ሄደ። ወዴት ሄደ አንተ? በዚያ ነው ሄደ። ሄዳ ወይኔ መንግስቱ፣ በችግር ላይ ሌላ ችግር፣ ሌላ ስህተት። ዘውዱ ነው ይሄን የሚሰራ። ይሄ መላኩ ወይ የትንሽ ትልቁ የማንም አልፏጅ ሁላ ጉልበት መፈተሽ አለው። እንዴት ሱሪ ታጠቀ? ወይኔ ደሞ አሁንም ማያርፍ ምን ሆነ ነው መላኩ? መቼ ነው አንተ የምታስተውልግ? መቼ ነው ትልቅ ሰው የምትሆን? ትልማድህ እስከ መቼ ድረስ ነው እንደዚህ እንደው ካገኘው ሰው ጋር እየተናቆርክ ግን እስከ መቼ ድረስ ነው እንደዚህ ነው የምትቀጥል? ደስ አለው ነገር የፈለገኝ እኮ ዱላ ያነዘረብኝ እኮ እሱ ነው። አውቃለሁ። ስለዚህ ዱላ ለኔ ልትነግረኝ ነው? እና እንግዲህ ምንድነው አይደለም አንተ ጋር ሀደመኛው ጋር ይቅር ቀርቶ አልፎ ከምትል ሴት ጋር የሚናቆረው እኮ ውሻ እኮ ነው። አውቀዋለሁ። አንተ ሴት ጋርማ መቼም ጉልበቱን ያሳያል ወንድ ላይ ነው እንጂ አንገቱን የሚደፋ ሴቲቱን አይደለም መንገድ ዘግቶ አላሳልፍም ያለ። ይሁንም አስብ፣ አስተናብር። እስከ መቼ ድረስ ነው እንደዚህ የምትሆን አንተ? እንዴው ሌላው ነገር ይቅርቶ ወንድ ልጅ ነህ አንተ። መታህም ተመታህም ትችለዋለህ። ነገር ግን ያቺ ሴትዮ አታሳዝንም? ኮሽ ባለው ቁጥር በተጮኸው ቁጥር ልጅ ምን ሆነ እያለች እየተንጠለጠለች እንዲያ በሚያገባትም በማያገባትም እቺ ሴትዮ መቼ ነው እንደዚህ እስከ መቼ ነው እንደዚህ እየሆነች እየተባለች እንዴው ግን አንተ አታዝንላትም? ግን ለሷማ ብዬ ነው እንጂ እሱን ማረገውን እኔ ያውቅ ነበር። ለሷ ብዬ አንገት ተደፋሁኝ። እኔ ዛሬ በሽመል የተጀመረ ነገር በስድብ የተጀመረ ነገር ነገ ጦር ብትማዘዙ አንድ ነገር ብትሆን የግር እሳት ነው የሚሆንብህ። ያቺ ሴትዮ የሆነ ነገር ብትሆን የግር እሳት ነው የሚሆንብህ። ደፍርሶ ይጠራል። እንደው ወንድና ሴቱ ይለያል። አዎ ደፍርሶ ይለያል።
ኧረ ተው መላኩ ተው። ማን ነው ዛሬ በሽቆ የምትናገረው ንግግር ነገ ጠጠት ይዞብህ እንዳይመጣ ተው ብያለሁ። ተው አንተ ሰው ወንድ ልጅ እኮ ነው። ሁሉን ነገር ይቻል አድርገው እንጂ በልብ ያዘው እንጂ አንተ ችየማ ስንቱን አሳለፍኩ እኮ። ያም እየተነሳ ነገር የሚፈልገኝ እኔን ነው ትንሽ ትልቁ መላኩ። ወንድ ልጅ ነገር ይቻል አድርጎ ሲያሳልፈው ወዲያውም ቢሆን ነገር ላንተ አዲስ ነው አይደለም። ይሄንን ጭንጋፊ ቅርቀርቶ አይተህ እንዳላየ ሰምተህ እንዳልሰማ ብታሳልፈው የእናትህን እድሜ ታቆያለህ። አለበለዚያ ግን በድንጋጤ አንድ ነገር ብትሆን የእግር እሳት ነው የሚሆነው። ተው እንጂ ደስ አለ እንደሱ አትበል። አይ ተናግሬያለሁ። ምን ላድርግ ሰውዬ፣ እስቲ ባገኘ ቁጥር ነገር እየፈለገኝ እየተነኮሰኝ ዝም ልበለው? ቢሆንም ሰው እኮ ነገርን የሚችል ያለ ምክንያት አይደለም ያለ ምክንያት አይደለም፣ ለአንድ ነገር ሲል ነው። አንተ ደግሞ ያቺ ምስኪን እናትህን አስብ። ታዲያ ውሸትህን ነው ዝም ብለህ ነው ለእናቴ ስል ነው ምኳትን፣ ለእናቴ ስል ነው ማላገባ፣ ለሷ ስል ነው እንደዚህ ደፋ ቀና ምን የምትል ዝም ብለህ ነው ምን አለ አንተ እዲያ እና ለሷ ባይሆን እንዲህ ኩርምት ብዬ ከሰው በታች አንገቴን ደፍቼ ማንም አልፏጅ ሲሰድበኝ አንገቴን እየደፋው እችላለሁ። እና እንግዲህ ምን ሆነ ዛሬ ምን ሆንክ? ዛሬ ያንን ልብህን ምን ወሰደ? እንዲያው አጓጉል ስድብ ሲሳደብ ሴታ ሴት ብሎ ሲሰድበኝ ደም ፍላት ያዘኝና ውርምቦውን አነቅኩት እንጂ እኔማ አላሳልፈው ነው። አይ አሳልፌ ነገሩ ልተወው ነበር መላኩ፣ ግን ደም ፍላት ያዘኝ አላስቻለኝም። በክጀ ገጠምኩት። በቃ ተወው ነው መላኩ። ያለፈው ነገር አልፏል። ባለፈ ነገር ላይ አፍን ማልፋት ወይም ነገር እንትን ማለት አያስፈልግም። በቃ ወይኔ ዘውዱ ከአንዴም ሁለቴ ወንድነቴን ይፈታተኝ። እዚህ ቀደም አገኘሁት ስላገኘ የተከሻየ፣ ዛሬ ደግሞ ጭራሽ በሰው ፊት ተናነቀኝ እኮ። ወይኔ ዘውዱ የማንም ጭንጋፍ መጫወቻ አልሆን። አሁን ለዛች ሴትዮ ስትል ለእናትህ ስትል ማድረግ ያለብን ነገር ታውቃለህ። አሁን ደግሞ የሆነ ነገር ሆነ ብላ ከመጨነቋ በፊት ወደ ደጅ ድልቅ ማዳል ደግሞ ይኸውልህ መላኩ፣ አደራህን ብያለሁ። በወደቀ ግንድ ላይ ምሳር ይበዛበታል አሉ። ነገር ጎትቶ ያጣህም አንተ እንደሌላ ነገር ተጠንቀቅ። ንሳ አንተ የነገርኩህን ነገር አበባለሁ ወጣለና እንዴት ነው አበባ? ዝም ብሎ ሰው መስ እና ወራቴ ስራው አለ ተዘግቶብን አይደለም እና እንወጣለን። ትወጣላችሁ? አዎ ትንቀሳቀሳላችሁ? እስር ቤት ረግነት ያፈርል ብለነት አንቺ የጥኒት ነው ማለት ነሽ? እናቴ ደህና ናት እናቴ። እናማስ ደህና ናት። ያው እንደምታውቂው እናቴ እንደው ያሳል ያታንካታል። መቼም እንግዲህ ግን ደህና ናት። አለቀቃትም። አንቺ ጃፈሪው ላይ አታባቱ ወደ ይለቃት ብለሽ ነው እናቴ ያታንካታል። ግን ቢሆንም ያው ታሉት ነው ልጅ እናቴ ደህና ናት። ለምን ሆስፒታል አትወስዳት? ሆስፒታል ከት ብለን ወደ ከተማ ነው እንጂ ወደ ከተማ እንደው አንቺ እንዴ እንደናንተ እንደው ካሁ ብሎ እንደው ያን ፊደሉን ምኑን የቆጠረ ሰው የለ። ማን ወስዶን እዚያ ከተማው ወጫለት ቢሆን ማለት ነው ጠይቆ አታቱት ነበር። እሷም እንደው ላይኗ የማትፈልገው እኔም እንደሷ እንደው ያሽታው ምኑ እንደው እዚያ ስሄድ ወስፋቴው ነው የሚገላበጥበት። እዚያ እንደው አንፈልገውም ታይ እዚያው ጠበሉን ምኑ ልጅ ምን ይሻላል? ጠበሉን ምኑ ለምራቱን እያለመችም እንግዲህ አንቺ ይዘናል። ገና ለገና የመንግስቱን ቃል ኪዳን እያልኩኝ እሱን እየፈራሁ እሽንታም ኮደፈረኝ እኮ። ወይኔ ግድ የለም
እንዲህ ተደፍሬም አልቀርም። እዚህ ቀደም ትከሻ ላይ ሲጥልብኝ ይለየኛል ብዬ ትቼው ሮጥኩኝ። ዛሬ ጭራሽ ተናንቆኝማ ዝም ብዬ አልለቀውም። እውነትም አልተፈጥሬ ከገባበት ገብቼ እኔ ዘውዱ አፈር ካላስጋጥኩትማ አርፌ አልቀመጥም። የዛኔ ሰላሜን አገኛለሁ። ወይኔ እና እንዴት ነሽ? ደህና ነኝ። እንደው አምሮብሻል። እናንተ ደህና ናችሁ ወይ? እናቴ ደህና ነን። እኔ ደግሰው እናቴ እንደው እዚህ የመንደሩ እንደው ፈገግታችን ነበርሽ አንቺ እንደው ለምን ነስተመጭ በቀለሽ እመጣለሁ ጠይቃችሁ ነይ እናቴ። አይሆንልሽ ቡናዬን አፈላልቼ እጠብቅሻለሁ። አንቺ ገናፍቀሽኛል። ችግር የለም እውነቴን ነው። ችግር የለም እናቴ። ደግሞ እንዴት እንደማረብሽ በይ እናቴ የአይናባ በይ እንድትመጪ ችግር የለም እመጣለሁ። በይ እናቴ እንዳታስጠብቂ። ያችን የምትወዳትን ጥሬቱን ጥጀንም ቆይ። እሺ በይ እናቴ በይ። ወርቅ የኔ አበባ እንዴት እንዳማረባት ደግሞ ያችን አረንጓዴ ሽብሽብ ያችን የልጅነቷን ጥላ ይሄንን ደግሞ የከተሜውን ይሄ ግልጥልጥ ብላ ሽፍን ትንሽ ደህና ነበር እንጂ እንደው እንዴት እንዳማረባት ያረጋል። እንደውስ ያንዱ እንግዲህ እናቴ ተድራ እንዲህ የደረሰች ልጅ ተድራን ጊዜ ላንዱ አበባዋን የምታየውን ከዚህ ነው ያ ተወልዳ እንደውስ ሁሉም አንድ አይነት አይሆን እንግዲህ እቺ መሰለች ወርቅ እናቴ ድረን ጊዜ አበባዋን የምናያትን ይሄ የየሰውን እድሜ እየቆረጠ እናቴ ሁሉን ያለባ ሁሉን ያለ ወንድም ሁሉን ያለ ዘመድ ያለ ወገን ያስቀር ምን ያረጋል? እሱ አንድ ቀን የሚደፈው ተለይ መድኃኒዓለም እስከሚያዝ ምን ያረጋል? ወንድና ሴት ይለያል ማለት ነው። ብሬስ ይሄ ነው ላንተ የሚገባ